መስንግት ተሰተኛ በተስፋ ልጠብቅ ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ክፍል ሰላምታችን ይድረሳችሁ። ዛሬም እንደተለመደው ከተለያዩ ሀገር ውስጥና የዓለም አቀፍ ምንጮች አሰባሰብናቸውን እጅግ አነጋጋሪ ወቅታዊና ስሜት ቀስቃሽ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰናል። በዛሬው ሰፊ የዜና ዘገባ ቆይታችን ከሰሜን ኢትዮጵያ የተሰማው አሳሳቢ ዜና፣ በራያ አላማጣ ኮረምና አካባቢው ምን እየተካሄደ ነው፣ ፌደራል ኃይሎች አካባቢውን ለቀው መውጣታቸውና የትግራይ ታጣቂዎች መቆጣጠራቸውን ተሰምቷል። የህዝቡ ጣፋንታ ምን ይሆን? የአየር ኃይሉ ሚስጥር ሲጋለጥ፣ በቅርቡ በተከበረው የ90ኛ ዓመት በዓል ላይ ሰማዩን የሞሉት ዘመናዊ የውጊያ ጀቶች ኢትዮጵያዊ አይደሉምን? ፓይለቶቹ ውጭ ዜጎች ናቸው የሚለው የምርመራ ዘገባ ምን ይላል? የጀነራል ሳሞራ ዩኑስ ማስጠንቀቂያ፣ የቀድሞው የጦር ጠቅላይ ኢታማዦር ሹም ዝምታቸውን ሰብረዋል። ትግራይ ውስጥ ያለውን ህገወጥ ድርጊት እጃችን አጣጥፈን አናይም ሲሉ ለማን መልእክት አስተላለፉ? የፖለቲካው ትኩሳት፣ ዶክተር ደሳለኝ ጫኔ በዚህ ምርጫ አልወዳደርም ብሎ ሲያፈገፍጉ፣ አቶ ልደቱ አያሌው ደግሞ ምርጫውን ተወዳድሮ ማጋለጥ ነው እንጂ ማኩረፍ አይጠቅምም ሲሉ የተደመጡበት ልዩነት። ዓለም አቀፍ ዜና፣ አሜሪካና ኢራን በኦማን ያደረጉት ድርድር፣ የትራምፕ የዝንጀሮ ቪዲዮ ቅሌት የሚሉትና ሌሎችንም በዝርዝር እናያለን። በቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግም መረጃው ለሌሎች እንዲደርስ ያድርጉ። ወደ ዝርዝር ጉዳዮቹ አልፈናል። አብራችሁን ቆዩ። በቅድሚያም ወደ ሀገር ውስጥ አሳሳቢ የጸጥታ ጉዳዮች እንመለስ። ከሰሞኑ በሰሜን ኢትዮጵያ በተለይም በአማራና በትግራይ ክልል አዋሳኝ ቦታዎች ላይ ውጥረት መንገሱ ተሰምቷል። በረጅም ጊዜ ይገባኛል ጥያቄ ሲነሳባቸው በነበሩት የራያ አላማጣ፣ ኮረም፣ ኦፍላና ዛታ ወረዳዎች ላይ አዲስ ወታደራዊ እንቅስቃሴ ታይቷል። ምንጮች እንደገለጹት በእነዚህ አካባቢዎች የነበሩ የፌዴራል ፖሊስና የመከላከያ ሰራዊት አባላት አካባቢውን ለቀው መውጣታቸውን ተከትሎ የህወሓት ታጣቂዎች ወደ ከተሞቹና ወረዳዎች በመግባት ሙሉ ቁጥጥር አድርገዋል። ይህንን ተከትሎም በአካባቢው ነዋሪዎች ላይ ከፍተኛ እንግልትና ስጋት መፈጠሩ ተዘግበዋል። ቢቢሲ እና ሌሎች የመረጃ ምንጮች እንደጠቆሙት ታጣቂዎች ወደ አካባቢው ከገቡ በኋላ የማንነት መታወቂያ እየጠየቁ የአማራ ተወላጆችን ኢላማ ያደረገ ጥቃት፣ እስርና አፈና እየፈጸሙ ነው ተብሏል። ፋይዳ መታወቂያ የሌላቸው ሰዎች እየተለዩ ሲንገላቱ፣ የንግድ ተቋማትና የግለሰብ ቤቶችም እየተፈተሹ ንብረት የመውረስ ተግባር እየተፈጸመ መሆኑን ነዋሪዎቹ በምሬት እየገለጹ ነው ሲሉ አሳስበዋል። በዚህ ግጭትና ለመረጋጋት ምክንያት ከ60 ሺህ በላይ የሚሆኑ ንጹሃን ዜጎች ቀያቸውን ጥለው ወደ ቆቦ፣ ወልዲያና ሰቆጣ ለመሰደድ ተገደዋል። እንደ አላማጣ ነዋሪ ለቢቢሲ ሲናገሩ ልጆችን ይዤ በወጣ ምን አበላቸዋለሁ? እዚህስ ብቆይ ምን ይውጠኛል? መውጫ አጥም ተጨንቀናል ሲሉ የሰጡት አስተያየት የጉዳዩን ክብደት ያሳያል። በሌላ በኩል የመከላከያ ሰራዊት ትላንት ባወጣው መረጃ ከመቀሌ ተነስቶ ወደ አማራ ክልል ሊገባ የነበረ ህገወጥ ጥይትና የጦር መሳሪያ የጫነ ተሽከርካሪ በዋግኽምራ ዞን በቁጥጥር ስር አውሏል ሲል ገልጿል። ይህ መኪና ለጽንፈኞች ታጣቂዎች መሳሪያ ሊያቀብል ነበር ቢባልም፣ በሌላ በኩል ደግሞ በአካባቢው የነበረው የመከላከያ ኃይል ለምን ቦታውን ለቆ እንደወጣና የህዝቡን ደህንነት ማን እንደሚያስጠብቅለት ግልጽ የሆነ መረጃ ከመንግስት በኩል አልተሰጠም። ከሰሜን ኢትዮጵያ ወደ ቢሾፍቱ አየር ኃይል ጠቅላይ መምሪያ እናምራ። ሰሞኑን በታላቅ ድምቀትና በኩራት የተከበረው የኢትዮጵያ አየር ኃይል 90ኛ ዓመት በዓል በውስጡ የያዘውን እንቆቅልሽ አነጋጋሪ ሆኖ ቀጥሏል። መንግስት የአየር ኃይላችንን አቅም ገንብተናል፣ ሉዓላዊነታችንን የሚያስከብሩ ዘመናዊ ጀቶች ታጥቀናል እያለ በኩራት ሲናገር ቢሰነብትም አንዳንድ ዘገባዎች ግን ሌላ እውነታ ይዘው ብቅ ብለዋል። በበዓሉ ቀን በሰማይ ላይ አስደናቂ የአየር ትርኢት ሲያሳዩ የነበሩት እነዛ ዘመናዊ ሱ-30 እና ሌሎች 18 የሚሆኑ የውጊ አውሮፕላኖችና ሄሊኮፕተሮች አብራሪዎቻቸው ኢትዮጵያውያን እንዳልሆኑ ተጋልጧል።
ለመረጃው ከሆነ አራቱ የሩሲያ ሰራሽ ሱ-30 ጀቶች በራሳቸው በሩሲያውያን ፓይሎቶች የበረሩ ሲሆን ሌሎች ከዩናይትድ አረብ ኤሚሬትስ የመጡት 3 ራፋል ወይም የፈረንሳይ ሰራሽ 3 ኤፍ-16 እና 6 አፓክ ሄሊኮፕተሮች ደግሞ በኤሚሬትስ እና በሌሎች የውጭ ሀገር ቅጥረኛ ፓይሎቶች ትርኢት እንዳሳዩ ተገልጸዋል። ይህ ጉዳይ ሁለት ትልልቅ ጥያቄዎችን አስነስቷል። አንደኛ፣ እነዚህ አውሮፕላኖች በእርግጥም የኢትዮጵያ ንብረቶች ናቸው ወይስ ለበዓሉ ድምቀት ተብሎ ከወዳጅ ሀገራት በጊዜያዊነት የተበደርናቸው ናቸው? ሁለተኛ፣ ሀገራችን በታሪኳ አይታ በማይታወቀው መልኩ የአየር ክልሏን ለውጭ ሀገር ወታደሮች አሳልፋ የሰጠችው ለምንድን ነው? አስታዋቂዎች እንደሚሉት ኤሚሬትስ እነዚህን አውሮፕላኖች በተለይም አሜሪካና ፈረንሳይ ሰራሽ የሆኑትን ለሶስተኛ ሀገር አሳልፋ ለመስጠት የሻጭ ሀገራቱ ፈቃድ ያስፈልጋታል። ይህን ፈቃድ ስለመገኘቱ እስካሁን የተረጋገጠ ነገር ግን የለም። ስለሆነም ትርኢቱ የበሬ ግንባር አይነት የፕሮፓጋንዳ ስራ ሊሆን እንደሚችል ግምቶች እየተሰጡ ይገኛሉ። በሌላ በኩል የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ከጡረታ በኋላ ለመጀመሪያ ጊዜ በሚባል ደረጃ ጠንከር ያለ ፖለቲካና ወታደራዊ አስተያየት ሰጥተዋል። ጀነራሉ ለአዲስ ዘመን ጋዜጣ በሰጡት ቃለ ምልልስ በትግራይ ውስጥ እየተፈጠረ ያለውን ህገወጥ ድርጊት እና የህዝቡን ስቃይ ዝም ብለን እጃችንን አጣጥፈን አንመለከትም ሲሉ አስጠንቅቀዋል። ጀነራል ሳሞራ በስም ባይጠቅሱም በትግራይ ክልል ውስጥ አደናቃፊዎች ወይም ስፖይለርስ እንዳሉ ጠቁመው እነዚህ ኃይሎች በህዝቡ ላይ ግፍ እየፈጸሙ እንደሆነ ተናግረዋል። ፖለቲካ ተንታኞች ይህንን ንግግር ሲፈቱ ጀነራል ጣታቸውን እየቀሰሩ ያሉት በትግራይ ግዛቶች ውስጥ ይገኛሉ ለተባሉት የኤርትራ ሰራዊት አባላትና የአማራ ታጣቂዎች እንደሆነ ይገመታል። ይህንን ተከትሎም ሆርን ሪቪው የተሰኘው ድረገጽ ባወጣው ሪፖርት የኤርትራ ወታደሮች በትግራይ ክልል ውስጥ የፈጸሙትን የጦር ወንጀል ዘርዝረዋል። ሪፖርቱ እንደሚያትተው የኤርትራ ወታደሮች በትግራይ ሴቶች ላይ አስገድዶ መድፈር ሲፈጽሙና ንብረት ሲዘርፉ ይህንን ለማስቆም የሞከሩ የራሳችን የኢትዮጵያ መከላከያ ሰራዊት አባላትን ሳይቀር እንደገደሉ፣ እንዳሰሩና መሳሪያም እንደቀሙ ይፋ አድርገዋል። ቀድሞው ጀነራል ሳሞራ ንግግርም ይህንን የተወሳሰበ የሰራዊት ክብር የሚነካ ጉዳይ በተመለከተ የተሰማቸውን ቁጭት የሚያሳይ ነው ተብሏል። ወደ ፖለቲካው መድረክ ስንገባ የመጪው ምርጫ ጉዳይ የፓርቲዎች መፈተን ሆኖ ቀጥሏል። ብሔራዊ ምርጫ ቦርድ የምርጫ ቅስቀሳና የምዝገባ ጊዜን እስከ የካቲት አጋማሽ ማራዘሙን ቢያሳውቅም የፖለቲካ መሪዎቹ ግን የተለያየ አቋም ይዘዋል። የህዝብ ተወካዮች ምክር ቤት አባል የሆኑት እና በፓርላማው ብቸኛው ተቃዋሚ ድምጽ ተደርገው የሚወሰዱት ዶክተር ደሳለኝ ጫኔ በዚህ ምርጫ አልወዳደርም ሲሉ በይፋ አውጀዋል። ምክንያታቸውን ሲገልጹ አሁን ባለው የሀገሪቱ ሁኔታ ነፃና ፍትሃዊ ምርጫ ማካሄድ አይቻልም፣ ተቋማት ገለልተኛ አይደሉም፣ የፖለቲካው ምህዳሩም ጠቧል የሚል ነው። የእሳቸውን ውሳኔ ፖለቲከኛ ጃዋር መሐመድ ደግፎታል። ዶክተር ደሳለኝ በፓርላማው የነበሩ ብቸኛ እውነተኛ የተቃውሞ ድምጽ ነበሩ። እሳቸው ከወጡ ምክር ቤቱ የአንድ ፓርቲ ብቻ ይሆናል ሲል አስተያየቱን ሰጥቷል። በተቃራኒ በኩል ደግሞ አንጋፋው ፖለቲከኛ አቶ ልደቱ አያሌው አዲስ ስልት ይዘው ቀርበዋል። አቶ ልደቱ ምርጫው የብልጽግና ፓርቲ ስልጣን ማራዘሚያ ድግስ እንደሆነ እናውቃለን ካሉ በኋላ ነገር ግን ተቃዋሚዎች ምርጫቸውን እርግፍ አድርገው በመተው መሳሳት የለባቸውም ብለዋል። ለአቶ ልደቱ ምክር ተቃዋሚዎች በምርጫው ሂደት ውስጥ መሳተፍ፣ መመዝገብና ሂደቱ ምን ያህል የተበላሸ እንደሆነ በተግባር እያጋለጡ ማስረጃ እያሰባሰቡ ለህዝብና ለዓለም ማሳየት አለባቸው ብለዋል። አኩርፎ መቀመጥ ለገዢው ፓርቲ ነፃ ሜዳ ከመስጠት አይተናነስም ሲሉም ተከራክረዋል። በመጨረሻም ወደ አማራ ክልል ጎጃም አካባቢ እንመለስ። በክልሉ በተከሰተው ጦርነትና የጸጥታ ችግር ምክንያት ለአንድ ዓመት ያህል ተዘግቶ የቆየው የባህር ዳር ሞጣ መንገድ ከትናንት በስቲያ ረቡዕ ዕለት መከፈቱ ተሰምቷል። ይህ መንገድ መዘጋት በአካባቢው ማህበረሰብ ላይ ከፍተኛ ኢኮኖሚና የማህበራዊ ቀውስ ፈጥሮ እንደነበረ ይታወቃል። መንግስት መንገዱን የዘጋው የፋኖ ኃይሎች በብዛት ይንቀሳቀሱበታል በሚል ስጋት እንደነበረ ቢነገርም አሁንም መንገዱ መከፈቱ አንጻራዊ ሰላም መምጣቱ ወይም ስልታዊ ለውጥ መደረጉን ያሳያል ተብሏል።
ነገር ግን ጦርነቱ በፈጠረው ቀውስ ምክንያት የአካባቢው የጤና፣ የትምህርትና የንግድ እንቅስቃሴዎች ክፉኛ መጎዳታቸውን ህዝቡ ለማገገም ጊዜ እንደሚፈልግ ከአካባቢው የሚወጡ መረጃዎች ይጠቁማሉ። ከዓለም አቀፍ መድረክ በኦማን ሙስካት ሲካሄድ የነበረው የአሜሪካና የኢራን ድርድር መጠናቀቁ ተዘግቧል። የኢራን ውጭ ጉዳይ ሚኒስቴር ውይይቱ ጥሩ ጅምር ነው ቢሉም አሜሪካ ግን በአካባቢው ጦር መርከቦቿን ማከማቸቷን ቀጥላለች። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በሚነግዱት ላይ ማዕቀብ እጥላለሁ ሲሉ የዛቱ ሲሆን በንግግራቸው ማግስት በቴህራን ወታደራዊ ጣቢያ ላይ የተነሳው የእሳት ቃጠሎ ብዙዎቹን አጠራጥሯል። አሜሪካ ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል በተደጋጋሚ ማስጠንቀቋ ይታወሳል። በሌላ አነጋጋሪ ዜና ፕሬዚዳንት ትራምፕ በአሜሪካ የውስጥ ፖለቲካም ትልቅ ውዝግብ ፈጥረዋል። ቀድሞውን ፕሬዚዳንት ባራክ ኦባማ እና ባለቤታቸው ሚሼል ኦባማን በዝንጀሮ ምስል ተክተው የሚያሳይ ቪዲዮ በማህበራዊ ገጻቸው ማጋራታቸው የራሳቸውን ፓርቲ አባላት ሳይቀር አስቆጥቷል። የሪፐብሊካን ሴናተሮች ድርጊቱን አሳፋሪና ዘረኝነት የተሞላበት ሲሉ አውግዘውታል። ምንም እንኳን ዋይት ሃውስ ቀልድ ነው ብሎ ለማለፍ ቢሞክርም ቪዲዮው ከገጻቸው ግን እንዲነሳ ተደርጓል። ክቡራትና ክቡራን ለዛሬ ያሰባሰብናቸው ሰፋፊና ዝርዝር መረጃዎች እነዚህን ይመስሉ ነበር። በሀገራችን ያለው ፖለቲካ ለመረጋጋት፣ የጦርነት ስጋትና የምርጫ ውዝግብ እንደቀጠለ ነው። በዓለም አቀፍ ደረጃ የሀያላኑ ሀገራት ጡንቻ ማፈርጠም አላቆሙም። እኛም አዳዲስ መረጃዎች እንደደረሱን ተመልሰን እንመጣለን። ቪዲዮ ላይክ በማድረግ ለወዳጅ ዘመዶቹ ሼር ማድረግና ሐሳቡን በኮሜንት ማስቀመጡን አይርሱ። መልካም ጊዜ ይሁንላችሁ።